ወላጇን ያስፈራራት አለቃ። በልጇ? አዎ አለቃ። አንድ ነገር ከተናገረች ብሌን እንደምገላት ነግሬያታለሁ። ይሄ ነገር ምንም አላማረኝም። አንድ የደበከኝ ነገር አለ ይመስለኛል። ኧረ አለቃ ምንም የለም። እንዴት ነው ተረጋጋሽ? ደህና ነኝ። በጣም ይቅርታ። ሻይ ታፈልኛለሽ? ብርድ ብርድ እያለኝ ነው። ኧረ ችግር የለውም አፈላላለሁ። እንትን የቃልን ክፍል ላይ ላት ብዬ ነው። አትዋሽ ዳግም። ምንድን ነው እሱ ያዝከው? እንዴት እንደዚህ ታደርጋለህ? እንዳሰብሽው እኮ አይደለም። ፍላሹን ያገኘህበት አስቀምጥና ይሄን ቤት ለቀህ ውጣ። አልችልም ብለኝ። ይሄ ፍላሽ በጣም ያስፈልገኛል። በጣም ጥሩ። ለትዬ ልደውልላትና ከሷ ጋር ታወራለህ። እባክሽ ብለኝ፣ ይሄ ፍላሽ በጣም ያስፈልገኛል። ቆይ ፍላሹ ላይ ምንድን ነው ያለው? አላውቅም፣ ግን ምንም ቢሆን ይሄ ፍላሽ እኔና እናቴን ያገናኘናል። ደህና ነኝ ልጄ። እንዴት ነሽ? አሁን ተረጋጋሽ? አዎ ምን አማራጭ አለኝ? ዛሬ ደግሞ ቤቱ እንዴት ነው ያለው? እንግዳ ሊመጣ ነው እንዴ? አዎ ዛሬ በጣም ትልቅ እንግዳ አለ። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ቻናሌ በሰላም መጣችሁ። አደራ ድራማ በክፍል 6 ላይ የብሌን አጎት አቶ በኃይሉ የብሌንን አሳዳጊ እንዲገላት የላከው ታሬ እናትየዋን አስፈራርቶ ብቻ ሳይገላት ልጇ በህይወት እንዳለ ዳግምን እንደሚያገናኛትና ነገር ግን በምትኩ ግን የብሌን እናት አረብ ሀገር እንደሄደች እንደሞተች እንድትናገር በፍጹም እናትና ልጅን እንዳታገናኝ አስፈራርቷት ሳይገላት ሄዷል። እንግዲህ ነገር ግን ዳግም እንግዲህ እናትህን በህይወት አግኝቻታለሁ ብሎ ስልክ ካገናኘው በኋላ ነገር ግን ካንተ አንድ ነገር እፈልጋለሁ፣ እናትህን እንዳገናኝ ከፈለግ ከበኃይሉ መስሪያ ቤት ወይም ደግሞ ከበኃይሉ ቤት ገብተህ እዛው ግቢ ውስጥ ተከራይቶ ስለሚኖር ማለት ነው አንድ ፋይል ታመጣልኛለህ። ፍላሽ ነው፣ በፍላሽ የተቀመጠ ፋይል ነው። እሱን ፋይል ካመጣህ እናትህን አገናኝሃለሁ። ነገር ግን እሱን ፋይል ካላመጣህ እናትህን በኃይሉ እንድገላት ስላዘዘኝ እገላታለሁ ብሎ ነግሮት ነበረ። እሱን ብቻ ሳይሆን እናቱንም በአካል ሄዶ በስልክ አገናኝቶት እናቱን አውርቷታል። እና ዳግም የሚያደርገው ነገር ጠፋው። የበኃይሉ ቤት ገብቶ የእናቱን ነፍስ ለማዳን የበኃይሉን መረጃ አውጥቶ ለሰው መስጠት ፈለገ። ነገር ግን በጣም ፈራ። ይሄን ማድረግ አልችልም እያለ ዝም ብሎ ቁጭ ብሎ ነበረ። ድንገት እንቅልፍ ሻለብ አድርጎት እናቱን በህልሙ አያት። አቶ በኃይሉ ተደብቆ ሄዶ ሲገላት አንቺንም ልጅሽንም ገላቸዋለሁ ብሎ ሲገላት እናቱን እናቱን ነው ያያት። በነገራችን ላይ እናቱን አያውቃትም። ማያውቃት በልጅነቱ ስለተለያት ነው። በጣም ህፃን ሆኖ ነው እንግዲህ በኃይሉ ለማደጎ የሸጠውና እናትየዋም ልጇን ብታገኘው ዳግምን መንገድ ላይ አታውቀውም በፍጹም ማለት ነው። እናም ግን በህልሙ እናቱን እያያት ነበረ። አቶ በኃይሉ እናቱን ሲገላት አየ። ከሱም ሳይበቃው ደግሞ እሱንም መቶ ሲገል አየ። እናም ስልክ ቀሰቅሰውና ዳግም ከተነሳ በኋላ የደወለለት ታሬ ነበረ። ፍላሹን አዘጋጀው ሆይ እያለው ነበረ። ፍላሹን ለማምጣት ደግሞ ሁሉም ቤት ነበሩ። ምክንያቱም ደግሞ የብሌን እናት ሞታለች ተብላ ስለተነገረች ብሌን በጣም አዝና ስለነበረ አቶ በኃይሉ አሳዳጊዋ የሞተች ስለመሰለው በቤት መጥቶ ነበረ ልቅሶ ለመድረስ ማለት ነው። እና አብረው ቁጭ ብለው እያወሩ አቶ በኃይሉ ለምንድን ነው ታዲያ እዚህ የተቀመጥሽው? እናትሽ ከሞተች ልቅሶ የለም ቀብር የለም እንዴ? አትሄጂም? እያለ መጠየቅ ይጀምራል። ሰላምም እንግዲህ የብሌን ወላጅ እናት ማለት ነው፣ አሰሪዋ የሆኗ ማዳሟ በሚል እያዝልኝ አሰሪዋ አዎ ትክክል እኮ ነው፣ ለምንድን ነው ቀብር የማትሄጁ? አብረን እንሂድ ተነሽ ስትላት ብሌንም አይ እናቴ እኮ ዛሬ አይደለም የሞተችው
ከ10 ዓመት በፊት ነው አረብ ሀገር ሄዳ የሞተችው ትላለች። አቶ በኃይሉ ደነገጠ እና አሳዳጊ እናትሽ በሕይወት አለች አላት። አዎ አለች። እናም በኃይሉ ደንግጦ እየሮጠ ወደ ውጭ ወጣና ታሬ ጋ ደውሎ ቶሎ ና ይለዋል። እናም ሲጠይቀው ለምን ነበረ የብሌን አሳዳጊ ግደል ብዬ ያልገደልከው ብሎ ሲያፋጥጠው እንግዲህ ታሬ ተንኮል አስቦ ነው። በነገራችን ላይ የበኃይሉን ቦታ መውሰድ ይፈልጋል። በኃይሉን መግደልን ብቻ ሳይሆን ማጥፋት ይፈልጋል። ያለውን ነገር መንጠቅ ይፈልጋል። ነገር ግን አሁን ለሱ ተላላኪና የሱ ሰራተኛ መስሎ ከሱ ስር ቢልም እሱን ለመጣል ነው። ነገር ግን አሁን ላይ ዳግምን ተጠቅሞ እሱን መጣል ይፈልጋል። እናም ለምን ነበረ የብሌንን አሳዳጊ ያልገደልካት ይለዋል። ታሬም እንግዲህ በልጇ አስፈራርቻታለሁ፣ በፍጹም ለማንም አትናገርም ሲል በኃይሉ ደነግጥና በየትኛው ልጅ ምናምን ብሎ ምክንያቱም ዳግም ስለመሰለው ማለት ነው። ዳግም የሷ ልጅ መሆኑን አወቀ እንዴ ብሎ ነው። እና አይ በብሌን ያስፈራራዋት፣ ለብሌን ብትነግራት ይሄን ነገር ብሌን እንደምገላት ነግሬያታለሁ ሲል ሰውየውም አመነው። ነገር ግን እሱ ያስፈራራት በዳግም ነው። ዳግምና ብሌን የሚኖሩት አንድ ግቢ ውስጥ ነው። ብሌን ተቀጥራ የምትሰራበት ቤት ውስጥ ብሌን እናቷ ቤት ሰራተኝነት ተቀጥራ የምትሰራበት ቤት ውስጥ ዳግም ተከራይቶ ይኖራል። ዳግም እዛ ቤት የገባው አቶ በኃይሉን ለመበቀል ነው። ከእናቱ የለየው እሱ እንደሆነ ስለሚያውቅ ነው። በልጅነቱ ለማደጎ የሸጠው እሱ ስለሆነ ኳስ እየተጫወተ ባለበት ነበረ አፋፍ ሰው ወስዶ የሸጠው ማለት ነው። እና በዛ የተነሳ ካደገ በኋላ እሱን ሲከተለው ነው የኖረው። እናም እሱ ግቢ ውስጥ ተከራይቶ አሁን ይኖራል። እሱን ለመበቀል እና እናቱን ለማግኘት ነው እዛ የገባው። ነገር ግን አሁን ላይ ብሌንና ዳግም ተቀራርበው ቢያወሩ ኑሮ የብሌን አሳዳጊ ማለት የዳግም ወላጅ እናት ናት። እናም ብሌን እንግዲህ የእናቷን ሀዘን እንግዲህ የዛሬ 10 ዓመቱን ሀዘን ከተወጣች በኋላ ወደ አሳዳጊዋ ቤት ተመልሳ ሂዳ ነበረ። እናም አሳዳጊዋ ቤቱን ሞቅ ሸብረቅ አድርገዋለች። ያለ ወትሮ ምንም የሌላት በጣም የኔ ምስኪን ደሃ ናት። ግን ቤቷን ሞቅ ሸብረቅ አድርጋው ብሌን ስትሄድ እናቴ ምን ተገኝቶ ነው ዛሬ ቤታችን እኮ በጣም አምሮበታል ትላታለች። እናም የብሌን አሳዳጊ እንግዲህ ልጅ እኮ ሊመጣ ነው፣ ልጄ ተገኘ፣ 18 ዓመት በፊት የጠፋው ልጄ ተገኘ ትላታለች። እና ብሌንም በደስታ እና በቃ አንቺም ልጅሽን እኔም ወንድም ላገኝ ነዋ እያለች እያለ ግን ማን አገኘልሽ ስትላት የብሌን አሳዳጊ ታሬ የተናገራት ነገር ትዝ አላት። ብሌንና እናቷ እንዳታገናኝ ለብሌን እናትሽ ሙታለች ብለሽ ንገሪያት፣ እኔ ልጅሽን አገናኝሻለሁ ብሎ ነው ከእሱ ጋር በዚህ ነው የተስማሙት። ያለዛ ግን ልጅሽን እገለዋለሁ። እሷ እንደውም ልጅን ባታገናኘኝ ይሻላል፣ ብሌንን ግን እናቷን አልነጥቃትም፣ እናትሽ የለችም ማለት አልችልም፣ እኔ ልጅን ባላገኘው ይሻላል ብላ ነበረ። ነገር ግን ልጇን ድምፁን ካሰማት በኋላ በሕይወት ስላለ እገለዋለሁ አላት። ከሚሞትብኝ ብላ ለብሌን እናትሽ ሙታለች ብላ ዋሽቻት። እናም እንግዲህ የብሌን አሳዳጊ ቤቷን ሞቅ ሸብረቅ አድርጋ ብትጠብቅም ዳግም ግን ሊመጣ አልቻለም። ብሌን ግን ወደ አሳዳጊዋ ቤት ወይም ደግሞ ወደ እናቷ ቤት ከመሄዷ በፊት ቤት ቁጭ ብላ ያለ ዳግም አንድ ሀሳብ መጣለት። ሁሉም ሰው ከቤት ይወጣል። ከዛ ወደ ሳሎን ሄድና ብሌንን ሻይ እንድታፈላለት ይጠይቃታል። እንደበረደውና ሻይ እንደፈለገ ብሌንም እንግዲህ እውነት መስሏት ሻዩን ለማፍላት ወደ ኪችን ስትገባ እሱ ግን ወደ በኃይሉ መኝታ ቤት በመግባት የበኃይሉን እቃዎች መበርበር ይጀምርና ፋይሉን ያገኘዋል። ፋይሉን ይዞ ሲወጣ ነበረ ብሌን ደግሞ ሻዩን አፍልታ ወደ ሳሎን ስትገባ ፊት ለፊት ተገናኙ። ምን እያደረክ ነው ስትለው አይ እኔ ቃልን መኝታ ቤት እያየሁ ነው አላት። ነገር ግን በእጁ የያዘችውን ፍላሽ ስላየች እሱን እቃ አስቀምጥና ከዚህ ቤት ውጣ ብትለውም አልችልም፣ ይሄ ፍላሽ እናቴን የማገኝበት ትልቅ ሚስጥር ነው እና በፍጹም ይሄን ፍላሽ ማስቀመጥ አልችልም ይላታል። እና በተደጋጋሚ ነገር እየነገራት ነበረ። እናቱን ከ10 ዓመት በፊት እንዳጣትም ነግሯት ነበረ። ብሌን እንዴት እንዳልመጣላት አላቅም። እናትየዋም ለብዙ ዓመት የጠፋባት ልጇ እንደተገኘ ስታወራ ነበርና ምናልባት እንግዲህ ታሬ አሁን ላይ ዳግምን መጠቀሚያ አድርጎ አቶ በኃይሉን ለመጣል እየጣረ ቢገኝም ብሌንና ዳግም ግን ሀሳብ ከተለዋወጡ በደንብ ከተቀራረቡና ካወሩ የብሌን አሳዳጊ የራሱ የዳግም ወላጅ እናት መሆኗን ሊደርሱበት ይችላሉ። ምክንያቱም ብዙ መጥፎ ስራዎችን ሳይሰራ አሁን ላይ ታሬ ዳግምን መጠቀም የሚፈልገው በኃይሉን ለመጣል ነው። እናም ፍላሹን ፈልጎ ከሰጠው በኋላ ፍላሽ ውስጥ ያሉ መረጃዎችን ያይና አቶ በኃይሉ
አሁን ላይ በእጀ ገብተሃን እያለ ነበር። ነገር ግን አሁን አንድ ስራ እንድትሰራልኝ እፈልጋለሁ እናትህን ከማገናኘቴ በፊት ይለዋል። እሱም እንግዲህ በሀሳቡ ምንድነው ብሎ ቢጠይቀውም በኃይሉን ግደለው አለው። አያችሁ አይደለ እናቱን ድምጿን ካሰማው በኋላ ለሱም እናትህን እገላለሁ ለሷም ደግሞ ልጅሽን እገላለሁ እያለ እያስፈራራ አሁን ላይ ዳግምን የማይፈልገው መጥፎ ስራ እንዲሰራ ወንጀል እንዲሰራ እያደረገው ነው። እንግዲህ በኃይሉን ከገደለ ዳግም እናቱን መቼም አያገኛትም፣ እስር ቤት ነው የሚበሰብሰው፣ ምክንያቱም ወንጀለኛ ነው። ስለዚህ ዳግም ቆም ብሎ ማሰብ አለበት። እናቱን የሚያገኝበት ሌላ ዘዴ መፈለግ እንጂ በፍጹም የታሬ መጠቀሚያ መሆን የለበትም። ታሬ በሱ ተረማምዶ በኃይሉን መጣል ይፈልጋል። ራሱ ተጋፍጦ ሳይሆን የዳግምን ደካማ ጎን ስላገኘ በዛ ተጠቅሞ በኃይሉን ማጥፋት ይፈልጋል። የበኃይሉንም ቦታ እሱ መያዝ ይፈልጋል። ነገር ግን ዳግምን ባይጠቀመው ጥሩ ነበረ። የዚህ ነገር ሁሉ ቁልፍ ያለው ግን ብሌን ጋ ነው። ብሌንና ዳግም ማውራት አለባቸው። በደንብ ስለ ህይወታቸው ጥልቅ ብለው በደንብ ማውራት አለባቸው። ምክንያቱም ዳግም ስለ ብሌን ሚስጥር ብዙ ነገር ያውቃል። እናቷ ሰላም እንደሆነች፣ እሷ ደግሞ ልጇ ብሌን እንደሆነች፣ እዛ ቤት ሊገሏት በተደጋጋሚ እንደሞከሩ ሲያወሩ አቶ በኃይሉና ቃል የሰላም ልጅ ናት ተብላ የመጣችው ማለት ነው በተደጋጋሚ ሰምቷቸዋል። ማናት ብሌን ማናት የሰላም ልጅ እያለ ጥያቄ ውስጥ ገብቶ ነበረ። ስለዚህ ብሌንም የዳግምን ሚስጥር ታውቃለች። ካወሩ ነው ግን ነገር ግልጽ የሚሆነው። እሷም የእሷ ታዳጊ የእሱ እናት እንደሆነች ታውቃለች። እሱ ደግሞ ሰላም የእሷ የብሌን እናት መሆኗን ደግሞ ሚስጥሩን ያውቃል። ግልጽ ስላልሆነለት ነው እንጂ። ስለዚህ ሁለቱ ካወሩ ሁለቱም ጋር ነው ሚስጥሩ ያለው ማለት ነው። ስለዚህ ዳግም ቆም ብሎ ሊያስብ ይገባል ማለት ነው፣ ሌላ መጥፎ ነገሮችን ከማድረግ በፊት። ያለዛ ግን ደካማ ጎኑን ተጠቅሞ ታሬ አሁን ላይ መረማመጃ አድርጎ ወንጀል ሊያሰራው ይችላል። ምክንያቱም የእናቱን ድምጽ ባይሰማ ኑሮ እሷን ለማግኘት ብዙም አይጓጓም ነበር። ነገር ግን የእናቱን ድምጽ በስልክ አገናኝቶታል። ስለዚህ ሁለቱንም እያስፈራራ መጠቀሚያ እንዳያደርጋቸው። የብሌን እናት ጥሩ ነው፣ የብሌን እናት ያረገችው ነገር ግን ዳግም እሱ የሚለውን ነገር ማቆም አለበት። በፍጹም በኃይሉን መግደል የለበትም። በቀጣይ ክፍል በክፍል 7 እስከምንገናኝ ሁላችሁንም ወዳችኋለሁ። ቸር ቆዩልኝ።